ኢትዮጵያ ውስጥ ብዙ ጊዜ በጣም ትልቅ ስህተት ሆኖ የምናገኘው ነገር ደግሞ ይሄ ነው። ለምሳሌ አሁን ትንሽ እንትናቸው እየቀነሰ ነው ቁጥራቸው ይመስለኛል ብዙ የምንሰማው ነገር አይደለም። ከተወስ የዛሬ 2 እና 3 አመት ሰምተሽ እንደሆነ የቢዝነስ ኢንኩቤሽን የሚባሉ ኢንኩቤተርስ የሚባሉ ካምፓኒዎች እና ድርጅቶች ነበሩ። አንድ ትልቁ ስህተት እኔ ፐርሰናሊ ያየሁት ነገር እነዚህ ሰዎች ምን ላይ ያተኩራሉ? እነዚህ የፈጠራ ችሎታ አላቸው የተባሉ ልጆች አላማቸው ምንድነው? እኔ ያየሁት የፈጠራ ችሎታ አላቸው የተባሉት ልጆች ያመጧቸውና አንትረፕረነርሺፕ ትሬኒንግ ይሰጧቸዋል። አላማው ምንድነው? እነዛ የፈጠራ ችሎታ ያላቸው ልጆች አንትረፕረነር እንዲሆኑ ማድረግ ነው። ይሄ ትክክል አይደለም። ምናልባት ሰዎቹ በተፈጥሯቸው ከፈጠራ ችሎታው በተጨማሪ አንትረፕረነርሺፕ ስኪል ያላቸው ከሆነ ምናልባት ሊሰራ ይችላል። በአብዛኛው ግን አይሰራም። መሆን ያለበት ቅድም እንዳልኩሽ እዛ አንድ የፈጠራ ችሎታ ይዞ የመጣና ወደ ድርጅት ቀየር ነው ያልኩሽ። እንልክ እንደዛው መሆን ያለበት የፈጠራ ችሎታ ያላቸው ልጆች የአንትረፕረነርሺፕ ስኪል ካላቸው ሰዎች ጋር ማገናኘትና ወደ ድርጅት መቀየር፣ ድርጅቱን መምራት፣ ምርትና አገልግሎቶቹን መፍጠርና ያን ወደ ገበያ ማቅረብ ነው። የአንትረፕረነርሺፕ ጉዳይ ድርጅት መፍጠር፣ ድርጅቱን መምራት፣ ምርትና አገልግሎት መፍጠርና እነዛ የተመረቱትን ነገሮች ወደ ገበያ ማቅረብ። ይሄ ነው አንትረፕረነርሺፕ።